ውስጥ እየደማ ይሆናል ልባችሁን በስለት ስትወጉ የሚሰማችሁ ስሜት ታችሁ ህይወት ሆኖ ምንም ነገር ሳታውቁ በራሳችሁ ተወስኖ በራሳችሁ ውጪ እናንተ ያ ነገር ሳትኖርበት ሁሉ ነገር ወሳስኖ ሲጨርስ ያማል። በቃ ሞኝ የምትቆጠሩበት አለ በውስጥ እንደመጨረስና አቃችኋለሁ ምን እንደምታደርጉም አቃለሁ። እኔና እሱ እንድንለያይ እኔና እሱ ከሌላ ሰው ጋር እንዲሆን እንዲ አጥር በጣም የምትጥሩ ሰዎች አላችሁ። በጣም ማለት ነው በጣም አላደርገውም ግን ማለት ነው በጣም ልብኔ እንዴት እያመመኝ እንደለማቆ ነኝ ማለት ነው። እንዴት ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ጠፍቻለሁ፣ በደንብ ጠፍቻለሁኝ። የተፈጠረን ችግር ነበረ ማለት መምጣት ፈልጌ አይደለም፣ መምጣትም አልፈለኩም፣ ዝም ማለት ፈልጌ ነበር። አንዳንዴ ደግሞ ዝም ስትሉ እንደ በዳይ የምትታዩበት ነገር አለ። ወይም የሆነ ነገር አውቃችሁ ዝም እንዳላችሁ እንዳልተናገራችሁ። ግን ደግሞ እኔ እንደዛ አስቤ አይደለም። ያው በጣም ብዙዎቻችሁ ኢንስታግራም ላይም ቲክቶክ ላይም ምን ተፈጥሮ ነው ምን ሆናችሁ ነው ኢቭን ይሄን ያህል እኔና እሱ ቆይተን አናቅም። ተዘጋግተንም ይሁን እስከዛሬ አብረን ከሆነን ጀምሮ አብረን ዩቲዩብ መስራት ከጀመርን ጀምሮ ይሄን ያህል ጠፋን አይባልም። ሜቢ በዛ ቢባል አንድ ቢያንስ 3 ቀን ምናምን ነገር በመሃል አንዳንዴ ጠፋ የምንለው ነገር አለና እንደዛ ነበር። በአሁኑ ግን ትንሽ ከበድ ያለ ነገር ነው ማለት 10 ቀን ይሆነናል ላይ ምን ይመስለኛል 10 ቀን አጋጣሚ እኔም እዚህም አልነበርኩኝም እና ትላንትና ይሄንን ነገር ልሰራ ያስገደደኝ ነገር አንድ እሱ ነው ማለት ትላንትና የተናገራቸው ነገሮች አሉ፣ ብዙ ያወራቸው ነገሮች አሉና ያ ነገር ውሸት እንደሆነ መናገር እፈልጋለሁ። ያ ነገር እኔ ምንም እንደማላቀው እኔ ምንም እንዳልወሰንኩኝ በቃ እሱ ኢቭን እያደረገ ያለው ከሱ ጋር ተገናኝቼ ከሱ ጋር አውርቼ የሆነ ነገሮችን እንደወሰንን እንደጨረስን እኔ እንደዚህ አይነት ነገር ምንም የማውቀው ታሪክ የለም። እዚህ ጋር ኢቭን እንዲታወቅልኝ የምፈልገው ነገር በእኔ የተወሰነ ምንም ነገር እንደሌለ እኔ የወሰንኩት አንድም ነገር የለም። ሲቀጥል አብዛኞቻችሁ ምናልባት በፕራንክ ከዚህ በፊት በጣም ብዙ ፕራንክ አድርጎኝ ያውቃል እሱ ኢቭን አልቅሼ ሁላ በቃ እኔ ያልነግራችሁም ታውቁታላችሁና እማከራ አይነት ሰው አይደለሁም። በቃ በዛ ቢባል ትንሽ አስለፋለሁ እንዳይደግመው ድጋሚ የማይሆን ነገር እንዲሰማው ያልሆነ ነገር እንደሰራ እንዲሰማው ብዬ አንዱ ለቀን እዘጋዋለሁኝ እንጂ ታውቁኛላችሁ። እኔ ፕራንክ ላይ ይሄን ያህል ምንድነው አላማረበት ምርር አለልበትም። በቃ የማይሆን ጉዳይ ውስጥ በፕራንክ የተነሳ እንድንገባ አላደርገውም። ግን ደግሞ አሁን አብዛኞቻችሁ እየመሰላችሁ ያላችሁት በዛ ፕራንክ ተነስተን እኔና እሱ እንደተጣላን ከዛ እኔ ያን ታይም ላይ በጣም ተሰምቶኛል፣ በጣም ደብሮኛል። ግን ደግሞ ኦኬ እሺ ይሁን ኢቭን ፕራንክ እንዳልሆነ አውቃለሁኝ። ግን ደግሞ ይሁን ብዬ ተቀብዬው ነበር። ግን ደግሞ በመሀል ምን ተፈጠረ? እኔንም ግራ ያጋባኝ ነገር እናንተንም ግራ ያጋባችሁ ነገር። እኔ ምንም የማውቀው ታሪክ የለም። በቃ እንደናንተ አዲስ ነው ለዚህ ነገር ማለት አንዳንዴ ቃላቶች ያሳምማሉ። ከሱ እኔ አጥፍቼበታለሁ እሱ ላይ የምለው አንድም ነገር የለም። እሱም እኔ ላይ ያጠፋው ምንም ነገር የለም። ግን ደግሞ መለየት የሚለውን ነገር አልቀበለውም። ኢቭን ቃላቶች አንዳንዴ ያሳምማል። እኔና እሷ ኮምባላ እንደ እህትና ወንድም ምናምን ወላ አልገባኝም። እኔ እህትም አለኝ ወንድምም አለኝ። ምንም የምፈልገው ነገር የለም። እህትም ወንድምም አለኝ። የሌለኝ የነበረው ፍቅረኛ ነበር። ያንን ቦታ ሞልቶት ነበር። አሁን ላይ መጥቶ ከመሬት ተነስቶ እኔና አንቺ እህትና ወንድም ነው ምን ሆነው ማለት በጣም ዊርድ ነገር ነው። በቃ ኢቭን ደግሞ ለእናንተም ለእኔም እንዲመልስልኝ የምፈልገው ነገር አለ። በቃ እንደዚህ በቀላሉ እኔ ልተወው አልችልም። በቃ ራሴን እያወቀስኩኝ ወይ እንደ ጥፋተኝነት የሚሰማኝ ሁላ የሚያደርገኝ ምንም ነገር የለም። በቃ እዚህ ጋር እኔ አጥፍቻለሁ የምለው በቃ ምናልባት አብዛኞቻችሁ የሆነ ነገር ተፈጥሮ በውስጥ ጨርሰን እየመሰላችሁ ሊሆን ይችላል። በቃ ወይ እኔ ዝም ስላልኩኝ እስከዛሬ ወጥቼ ምንም ነገር ያላልኩት ምንም እናንተ ጋር መጥቶ እንደዚህ የሚያስቀርበኝ ነገር የለም። እናንተ ጋር መጥቶ እንደዚህ ተፈጥሯል ለዚህ ነው የጠፋሁት ብዬ ማውራው አንድም ቃል አልነበረም። ግን ደግሞ እሱ ትላንትና ተለያይተናል የወሰንነው ነገር ነው በቃ ብዙ ነገሮችን ብሏል። በቃ እንዲህ ብዬ አልነግራችሁም፣ ቪዲዮ ማየት ትችላላችሁ። ግን ደግሞ
ምን አሰብኩኝ ዝም ማለት እንደሌለብኝ በቃ እሱም የራሱን የሚለውን ነገር እንደተናገረ እኔም ደግሞ የራሴን እየተሰማኝ ያለኝን ነገር ብዙዎቻችሁም ደግሞ የኔን ነገር እየጠበቃችሁ ነው የኔን መልስ እየጠበቃችሁ ያላችሁ ሰዎች በጣም ብዙ ሰዎች አላችሁና እንድታውቁ የምፈልገው ነገር እኔ ምንም የማውቀው ነገር የለም በቃ ኢቭን ሌላውን ታሁት አንድ ነገር ሁላ መናገር እችላለሁ አሁን ኢንስታግራም ላይም ብታዩ ቲክቶክ ላይም ብታዩ የኔን የሱ ነገር በሙሉ አጥፍቷል ማለት ነው በቃ አላቅም እንዴት እንደሆነ ተጣልተን ነው ብል ኖሮ ብታስቡም ኖሮ እኔም ከኔ ላይ ያጠፋ ነበር እሱ ሲያጠፋ እኔም ማጥፋት ይችል ነበር ግን ደግሞ ግራ ስለገባኝ ምን እየተፈጠረ ነው እያለ ስለገባኝ ከመሬት ተነስቼ ላጠፋ አልችልም እሱ ጋር የሆነ ምክንያት ሊኖር ይችላል እሱ ጋር የሆነ እየተሰማ ያለ የሆነ ምናልባት የተናገረው ነገር ሊሆን ይችላል በቃ አይታወቅም አንዳንዴ በመሃላችሁ ምን ነገር እንደሚፈጠር አይታወቅምና ያን ነገር ግልጽ እንዲያደርገው ፈልጋለሁ ያን ነገር ለኔም እንዲነግረኝ ፈልጋለሁ ለምትጠብቁን ፋሚሊዎች እንዲናገር ፈልጋለሁ እንጂ በዝምታ ምንም ነገር ሳይናገር ምንም ነገርን ሳላውቅ በቀላል ተነስቶ እኔና እሷ ተለያይተናል እሷም የራሷን ህይወት እንደ እህትና እንደ ወንድም ነው መሆን የምንችለው በጣም የሚያስጠላ ነገር ነውና እኔ እሱም በግድ የኔ ላደርገው ወይም ደግሞ ላቆዩ አይደለም ግን ደግሞ ማናችንም ካጠፋንም የሆነ ነገር ካለም ማወቅ አለብን ብዬ ነው ማስበው እና ይሄን ነገር ለመስራት ያነሳሳኝ ራሱ ነው እንጂ እኔ አላሻችሁም ካሜራ ላይ አሁን ላይ መውጣት አልፈለኩኝም ትንሽ ደብሮኛል ያው አንዳንዴ ሁሉ ነገር ግልጽ አታደርጉትም የማታወሩት ነገሮች አላችሁ አንዳንዴ ዝም ብላችሁ ራሳችሁ ማዳመጥ ያለባችሁ ታይም አለና ከራሴ ጋር መሆን ፈልጌ ነበር እና በእንደዚህ አይነት ሁኔታ ባልመጣ በጣም ደስ ይለኝ ነበር እንደዚህ ሆኜ ባልናገር በቃ በአጠቃላይ ገብቶቻል አይደል እኔ ከሱ ጋር ደስተኛ ሆኜ ነበር መምጣት የምፈልገው ደስተኛ መሆን ካልቻለን ደግሞ እዛው አንዳንድ ነገሮች ተደባብሶ ሲቀር በጣም ደስ ይላል ግን ያስገድዳቻል አይደለም የሚባል አንዴ ደግሞ የሚዲያ ሰው ከሆናችሁ ግዴታ ማሳወቅ ያለባችሁ ነገሮች አሉ አሁን እሱ እንደዚህ አይነት ነገር ተናግሮ እኔ ዝም ብል የሆነ ነገር ነው የሚታሰበው ገብቶቻል አይደል የሆነ ያለ ነገር አለ እኔ አጥፍቻለሁ በቃ የሚባለው እንደዛ ነው እኔ ጥፋተኛ እንደሆንኩ እኔ ደግሞ ማንንም ሰው እንደ ጥፋተኛ እንዲቆጥረኝ አልፈልግም ራሴን እኔ አውቀዋለሁ እኔና ፈጣሪ እናውቃለን ገብታችኋል እዚህ ጋር እየተፈጠረ ያለው ነገር ግን እኔ እንደማውቀው እንዲወሰን አልፈልግም የሆነ ነገር እንዳለ ኦኬ የሆነ ነገር ያለ ይመስለኛል ግን ደግሞ ያ ነገር ያለው እሱ ጋር ብቻ ነው እኔ ጋርም አይደለም ማለት ነው እባክህን ይሄን ቪዲዮ የምታይ ከሆነ እባክህን እኔም ፋሚሊዎቻችንም መልስ እንፈልጋለን በቃ እኔም አሁን ከናንተ እኩል ነው እንኩት አሁን እኔ እንድነግራችሁ የምትፈልጉት ነገር ሊኖር ይችላል እየጠበቃችሁ ያላችሁ ነገር ይሆናል በቃ ዝም አትበይ ተናገሪ አንቺም ጋም ያለውም ነገር ግን እኔ ጋር ምንም የለም በቃ ምንም ልነግራችሁ አልችልም እንዲህ ነው ብያውጥቼ ምንም ልነግራችሁ አልችልም በቃ ከናንተ እኩል ነው አዲስ የሆንኩት ከናንተ እኩል ነው በቃ ነገሩ ግራ እየገባኝ ያለው በቃና የምነግራችሁ ነገር ኖሮ እንደዚህ ነው ብዬ ባስረዳችሁ በጣም ደስ ይለኛል ምክንያቱም በጣም ብዙ ሰዎች በእኔና እሷ ለመምጣት እየተረበሻችሁ ነው ያላችሁት ስንጠፋ ምን ተፈጥሮ ነው ምን ሆናችሁ ነው በቃ ተጨንቃችሁ እኔም እየተጨነኩ ነው ያለሁት ያ ደግሞ ለዛ ነገር መፍትሄ ልሰጣችሁ ስለማልችል እየተረበሽኩ ነው ያለሁት እና ይሄንን ሁላ እየሰራ ያለሁት ከሱ ጋር ማይሆን ነገር ስለመግባት አይደለም ከሱ ጋር ጸብ ውስጥም ለመግባት አይደለም ግን ደግሞ ምን እየታሰበ ነው ያለው እዚህ ጋር ቤዛ የሆነ ነገር አድርጋለች ሶ ያንን ነገር በውስጥ ጨረሳችሁት መታችኋል እንደዛ አይደለም እኔ ዝም ያልኩት አጋብታችኋል አሁን ላይ በመጣ የሆነ ነገር ባወራ ምንም ጥቅም የለውም እና ቢያንስ እሱ ወደኔ ይመለሳል ብዬ ነው ያሰብኩት ቢያንስ መጥቶ ያናገረኛል አዋላሻችሁም ስልክ ደውሎልኝ ያውቃል አጋጣሚ ነግሬያቸዋለሁ እኔ እዚህ አልነበርኩኝ ከአዲስ አበባ ወጥቼ ነበር ለትንሽ ጊዜ እዚህ አልነበርኩኝ ያለሁበት ቦታ ደግሞ ኔትወርክ አይሰራም በዛ መንገድ እሱን ላገኘው አልቻልኩም ግን ደግሞ አሁን እሱ ማግኘት እፈልጋለሁ አሁን ይሄንን እየሰራ ያለሁት ትላንትና ላደረገው ነገር መልስ እንዲሆናችሁ ነው ምክንያቱም ተለያይታችኋል እያላችሁ ነው አልተለያየንም በቃ በእኔ በኩል ከሱ ጋር አልተለያየሁም በእኔ በኩል ጎርቶኛል በድሎኛል እንደዚህ አድርጎኛል የምለው አንድም ነገር ስለሌለ እኔ ከሱ ጋር አልተለያየሁም እንድታውቁ የምፈልገው ነገር ሁላችሁም የሆነ እንድትረዱኝ የምፈልገው ነገር ከሱ ጋር ያለኝ ነገር አላበቃ ከሱ ጋር ያለኝ ነገር እንደዚህ በቀላሉ አብቅቷል ማለት አልችልም የተፈጠረው ነገር ስለሌለ ኢቭን ያያችሁት ነገር ስለሌለ
በቃ ለመጨረሻ ጊዜ ሰራ ነው በማይሆን ነገር ነበር። በፕራንክ ተጀመረ። ከዛ በኋላ እሱም የማይሆን ነገር አደረገ። ያንን ነገር ዘግቻለሁ። ያንን ነገር ከሁለት ቀን በፊት 10 ቀን ሳይሆነን ያኔ ዘግቻለሁ። ያኔ እኔ እረስቻለሁ በቃ። ምክንያቱም እኔ የምታቁኝ ታቁኛላችሁ፣ ነገርን የማካብድ ሰው አይደለም። ኢቭን ደግሞ በፕራንክ አንድ ቀን የማካብጃ አላውቅም። ቀለል አረግለታለሁ በቃ። አልናደድም አይሰማኝም እያልኩኝ አይደለም፣ ይሰማኛል። ግን ደግሞ ነግበኔ ነው። እኔም እሱ ላይ ያደረኩት ነገር ስለሆነ በፕራንክ አይደለም እንደዚህ ሆኖ ነው። በቃ እንድታውቁት የምፈልገው ነገር እኔ እና እሱ በፕራንክ አይደለም ይሄ ሁሉ ጣጣ ውስጥ እየገባን ያለ ነው። የሆነ ነገር አለ። ያ ነገር ግን እኔም አላውቀው። እኔም ግራ ገብቶኛል። ኢቭን አሁን መጥቼ ሁላ እንደዚህ እየነገርኳችሁ ያለሁት ማቅ እንዳይመስላችሁ፣ የሆነ ነገር አውቆኝ እንዳለ ገብቶኝ ዝም ያልኳችሁ። ላለመናገር የፈለኩት አንድ ነገር የለም እና የተፈጠረ ነገር ኖሮ ብነግራችሁ በጣም ደስ ይለኛል። ግን ዝምታዬን መስበር ስላለብኝ ነው፣ ማውራት አለብኝ እና አልተለያየንም። እኔ ልቀይረውም ልለውጠውም የማልችለው ነገር ከሱ ጋር አልተለያየሁም። ምንም የሚያለያየን ነገር አለ ብዬ አላስብም። ያው እሱ ግን እንዳለው በጣም ብዙ ነገሮችን ያለው እህትና ወንድም ነን እኔና እሷ ተነጋግረን ውሸት በቃ። እኔ ኢቭን ይሄ ስም ማጥፋቱላ ልንለው እንችላለን። ስሜን እያጠፋሁ ነው ያለው። ምክንያቱም እኔ ምንም አግኝቼው አውርቼው የወሰንኩት ውሳኔ የለም። ለምን ሊዋሽ እንደቻለ ሁሉ አልገባኝም። ለምን እየዋሸ እንዳለ፣ ለምን እናንተንም እኔንም እየዋሸኝ እንዳለ አልገባኝም። ምን ያህል ነገር ቢፈጠር ነው እንደዚህ እየሆነ ያለው? እኔም ከእናንተ ጋር እንደ አዲስ እየሆንኩኝ ነው ያለሁት። ከእናንተ ጋር ግራ እየገባኝ ነው ያለሁት። በቃ ኢቭን የሁኔታው ባለቤት እንኳን ሆኜ ምንም ነገር ሳላውቅ በራሱ ሁሉ ነገር ጨርሶ እያደረገ ያለው። በቃ ፍቅር ደግሞ የአንድ ሰው ውሳኔ ብቻ አይደለም። እኔና እሱ ፍቅረኛ ማቾች ነን ብለን ከጀመርንበት ቀን ጀምሮ የእሱ ውሳኔ እኔ ማወቅ አለብኝ፣ የእኔን ውሳኔ እሱ ማወቅ አለበት። አንዳችን አብቅቷል ስላለን የሚያበቃ ነገር አይደለም። ፍቅር ቀልድ አይደለም። ፍቅር ጨዋታ አይደለም። እንደዚህ በቀላሉ አይደለም ያፈቀርኩት። እንደዚህ በቀላሉ ከሱ ጋር መለየት አልችልም። ኢቭን እየመረረንም እየመረረውም ሊውጠው ይችላል። እኔ እንደዚህ በቀላሉ እምተው አይነት ሰው አይደለኝም። በቃ እምተው አይነት ሰው አይደለሁም ስል እሱ እያልፈለገኝ እሱ ሳይፈልገኝ እሱ ከኔ ጋር መሆን ሳይፈልግ በግድ የምጎትተው አይነት ሰው አይደለሁም። ግን ምንም ቢሆን የመለያያው ትክክለኛ መንገድ መታወቅ አለበት። ምንም ቢሆን እሱ ሚዲያ ላይ በኮንፊደንስ ወጥቶ የኔና እሷ ነገር አብቅቷል ያለበት መንገድ እኔም ማወቅ አለብኝ። እኔም ማወቅ እፈልጋለሁ። ሌላው ይቅር ከቻልኩኝ እኔ አምጥቼው ባናገረው በጣም ነው ደስ የሚለኝ። ኢቭን እሱን ለማግኘት አሁንም ድረስ እየሞከርኩኝ ነው ያለሁት። እኔ እሱ ያለንበት ነገር ለመፍታት እየሞከርኩ ነው ያለሁት። ግን ደግሞ ስልክ እያነሳልኝ አይደለም። እኔ ምንም ላደርግ አልችልም ከዚህ በላይ በቃ ምንም መሆን አልችልም። ገብቶቻል አይደል? በቃ አላቅም። በጣም ግራ ነው የገባኝ። ገብቶቻል አይደለ? ምን መወሰን እንዳለብኝ አንዳንዴ ሁሉ ነገሮች በቃ ድብልቅልቅ ይልባችኋል። በጣም ደግሞ የሚከብደው ምን እንደሆነ ታውቃላችሁ? ደስተኛ ለመሆን ያስመሰለን ከልባችን ውስጥ ህመም እየተሰማን ሰው እንዳያውቅብን የምንሸፍነው ነገር በቃና በጣም አላደርገውም ግን ማለት ነው። በጣም በጣም ልብኔ እንዴት እያመመኝ እንዳለማቆ እኔ ማለት ነው። እንዴት እየተሰማኝ ከራሴ ጋር እንዴት እየተሟገትኩ ያለው ከራሴ ጋር ቤዛ እንደዚህ አይደለሽም፣ እንደዚህ መሆን የለብሽም፣ ቆፍጠን በይ፣ አታልቅሽ፣ ነገ የተሻለ ነገር ይመጣል። ምክንያቱም አልቅሰን አዝነን ነገሮችን ልንለውጥ አልችልም። አላሻችን በጣም ብዙ ጊዜ አልቅሻለሁ። በጣም ብዙ ጊዜ ብቸኝነት ተሰምቶኝ ውስጤ ደግሞ ይሆናላ ልባችሁን በስለት ስትወጉ የሚሰማችሁ ስሜት ተሰምቶኛል በዚህ ቀናት ውስጥ ማለት ነው። ግን እግዚአብሔር ይመስገን አሁንም ደህና ነኝ፣ አሁንም አለሁኝ። ሀዘኔን ማሳየት አለብኝ።
ከዚህ በኋላ ሀዘኔን ማሳየት አልፈልግም። በጣም ብዙ ነገሮች ጥሩ ነገር ሊሆን ይችላል፣ መጥፎ ነገር ሊሆን ይችላል፣ ወደ ህይወታችን ይመጣል። ያንን ነገር ግን መጋፈጥ የምፈልገው ወይ እያለቀስኩ ወይ እያዘንኩኝ አይደለም። መሆን ያለበት ነገር ይሆናል። እኔ ከሱ ጋር መለየት ካለብኝ እለያያለሁ። ግን ደግሞ አልቅሼ የኔ ላደርገው አልችልም። ምን ይባላል መሰላችሁ? ሊሄድ የቀረበ ልብን ለምኖ ማስቀረት አይቻልም። ሊሄድ ያሰበው ሰው፣ ሊሄድ የፈለገ ሰው በግድ ማስቀረት አንችልም። እና እኔ በግድ የኔ ሁን እያልኩት አይደለም። ቤተሰብ በቃ የኔ ካልሆንክ ብዬ ግግም ድርቅ የምል አይነት ሰው አይደለሁም። እንደዛ ማድረግም አልችልም። ፍቅር በልመና አይሆንም። በቃ ፍቅር የሚሆነው በፍላጎት ነው። እሱ እኔን አፈቅርሻለሁ እያለ በጣም ብዙ ነገሮችን በቃ ማለት እንዴት ነው ኢቭን እኔም ልሆን እችላለሁ እንደዛ። ግን አንዳንዴ ችግር ሲመጣብን ወይ የሆነ ነገር ሲመጣብን ያሳለፍነው መልካም ነገር እንረሳዋለን። ትላንትና ምን እያደረግን እንደነበር እንረሳዋለን። ትላንት ኬት እንደመጣን እንረሳዋለን። ትላንት ከሱ ጋር ያሳለፍኩትን ነገር ክፉንም ደጉንም አብሬው ከታች ጀምሮ አብሬው ነው የተነሳሁት እና 1 አመት ኢዚ ነው ለሱ ማለት ነው። የ1 አመት በአንድ ቀን ቪዲዮ ቀየረው ማለት ነው። በአንድ ቀን ወጥቶ ሁሉ ነገር አጥቷል። እሷን ማግኘት አልፈልግም። ያሳመመኝ ነገር ምን እንደሆነ ታውቃላችሁ? እሱ እንደዛ ማለቱ አይደለም። እሱ እኔና እሷ እህትና ወንድም ነኝ ስላለም አይደለም። ምንም ነገር ሳታውቁ እንደ ባዳ ገብቶቻል። የራሳችሁ ህይወት ሆኖ ምንም ነገር ሳታውቁ በራሳችሁ ተወስኖ በራሳችሁ ውጪ እናንተ ያ ነገር ሳትኖርበት ሁሉ ነገር ወሳስኖ ሲጨርስ ያማል። በቃ ግዴታ ደግሞ የኔ ነገር የሚገባችሁ ህመሜን ስትታመሙት ነው። የአንድ ሰው ህመም የሚገባችሁ በዛ ቦታ ስትሆኑ ነው እንጂ ማንም ሰው ሊረዳችሁ አይችልም። የተረዱት ነገር እንደኔ ካልሆናችሁ በጣም ብዙ ነገር ሜቢ ልትሉ ትችላላችሁ፣ የምትሉም ልትኖር ትችላላችሁ። ግን እዩት፣ ሲደርስባችሁ ነው የምታውቁት። እና ምንም ነገርን ቀላል እንድታደርጉት አልፈልግም። እኔ ከሱ ጋር ያለኝን ነገር አሁን ላይ እንደዚህ ደህና ሆኜ እንደዚህ ሳላለቅስ ሳወራ ምንም ያልተፈጠረ ሊመስላችሁ ይችላል። ምንም ያላዘንኩ ለሱ ፍቅር የሌለኝ እንደዛ አይምሰላችሁ። አላሻችሁም፣ አፈቅረዋለሁ። እንደዚህ በማለቴ አይቆጨኝም፣ አልጸጸትበትም። በቃ እንድጸጸትበት የሚያደርገኝ እራሱ ነው። እና ቤተሰብ አንድ የምፈልገው ነገር ኦኬ፣ አይታወቅም ከዚህ በኋላ ከሱ ጋር ልመጣም ላልመጣም እችላለሁ። ግን ደግሞ ነገሮችን በስነ ስርዓት ግልጽ አድርገን ነው መለየትም ከተባለ ይሄን ቃል ስጠራው በጣም እያስጠላኝ ነው። ይሄን ነገር ባልነገር በጣም ደስ ይለኛል። ግን ደግሞ መለየትም ካለብን እንለያያለን። እኔ ምንም ማድረግ አልችልም፣ ምንም ልላችሁ አልችልም። ግን ደግሞ መልስ እፈልጋለሁ። ይሄንን ቪዲዮ ስታይ መልስ እፈልጋለሁ። መተህ እንድታወራኝ፣ መተህ እንድታናገረኝ እፈልጋለሁ። በቃ ቤተሰብ እምላችሁ ይሄ ነገር ነውና ሳልላችሁ ማለፍ የማልፈልገው ነገር ማርያምን ነው የምላችሁ። ቃል የለኝም። በጠፋሁበት በእነዚህ ቀናቶች ውስጥ ራሳችሁን ታውቃላችሁ፣ ማንነታችሁን ታውቃላችሁ። እንትና አልላችሁ። ለእኔ ስታስቡ የነበራችሁ ሰዎች ስለኔ ተጨንቃችሁ ቤዝዬ ምን ሆነሽ ነው አሞሻል? እኔ አላቅም። በቃ እንኳንም ጠፋው ነው ያስባላችሁኝ። ማርያም ነው የምላችሁና እንኳንም ጠፋው ነው ያስባላችሁኝ። በቃ ፍቅራችሁን አይቼበታለሁ። ራሳችሁን ታውቃላችሁ፣ ውስጣችሁን ታውቃላችሁ ማን እንደሆናችሁና በጣም ነው የማመሰግናችሁ። በጣም የምታበረታቱ የምትወዱኝ በጣም ብዙ ሰዎች እንዳላችሁ እነዛ ሰዎች በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። የኔ ትንሽዬ፣ የኔ ሚጢጢ፣ የኔ ቸኮሌት እያላችሁ የኔ ትንሽዬ እንደ እህታችሁ ታውቁታላችሁ። እንደ ራሴ እህት ነው ማይሽ ነው የተባልኩት። ማርያም ነው የምላችሁና እነዛ ሰዎች ፈጣሪ ያክብርልኝ፣ ፈጣሪ ትልቅ ደረጃ ያደርሳችሁ፣ ፈጣሪ ለሀገራችሁ ያብቃችሁ። በጣም ነው የምወዳችሁ። ደግሞ በዛ ላይም አላችሁ ማውራት አልፈልግም፣ ግን አንዳንዴ በግድ ተናጋሪ እንድትሆኑ የሚያደርጋችሁ ሰዎች አላችሁ። ማለት አንዳንዴ ነገርን ዝም ስትሉ፣ ነገርን ባላወቀ ስትሆኑ እንደሞኝ የምትቆጠሩበት አለ። በውስጥ እንደመጨረስና አውቃችኋለሁ፣ ምን እንደምታደርጉም አውቃለሁ። እኔና እሱ እንድንለያይ፣ እኔና እሱ ከሌላ ሰው ጋር እንዲሆን እንዲህ አጥር
በጣም የምትጥሩ ሰዎች አላችሁ፣ በጣም ማለት ነው፣ በጣም የምትለፉ ሰዎች። በቃ አንዳንዴ ዝም ስል እማላቅ እኔ እኮ ከሱ ጋር የሆንኩት እናንተ ሁኚ ስላላችሁ አይደለም፣ እሱ እኔን ያፈቀረኝ እናንተ ስላላችሁት አይደለም። ግን ደግሞ አንዳንድ ሰዎች በግድ ኢቭን ልጁ እየተገፋፋ ነው ያለው ሁላ ገብቶቻል አይደል? አንዳንዴ ሰው በጣም መጥፎ ሲሆን በቃ እኔ ፈጣሪ ልቦና ይስጣችሁ፣ ምንም ማለት አልችልም። በቃ ፈጣሪ ለሁላችሁም ልቦና ይስጣችሁ። ግን ደግሞ ደስ ይበላችሁ። እኔ ከሱ ጋር እንድለያይ ከፈለጋችሁ ደስ ይበላችሁ። እኔ ወድቄ እኔ ከሱ ጋር ተለያይቼ ማየት የምትፈልጉ ከሆነ ደስ ይበላችሁ። ምንም ልላችሁ አልችልም። ግን ደግሞ እራሳችሁን ታውቁታላችሁ። መልካም ሰው እንዳለ ሁላ መጥፎ ሰውም አለ። ለኔና ለሱ መልካም የምታስቡ ሰዎች አላችሁ፣ በዛውም ልክ ደግሞ ሴራ የምታሴሩ ሰዎች አላችሁ። እና ለእናንተ ፈጣሪ ልቦና ይስጣችሁ። እኔ ከሱ ጋር ምንም አልልም። ውድቀቴን አላሳያችሁ ልላችሁ የምፈልገው ነገር እኔ ተደስቼ ማየት የሚፈልግ ሰው አለ። ውድቀቴን አላሳያችሁ፣ ከሱ ጋር ሆኜ ያሳያችኋል። ለማንኛውም ቤተሰብ በጣም አመሰግናለሁ፣ በጣም ወዳችኋለሁ። ያው ካገኘሁት